ሰላም እንደምን አላችሁ የዶይታሜ ሚዲያ ቤተሰቦች፣ ዛሬ ለየት ያለውን ነገር ይዤ ወደ እናንተ መጥቻለሁ። እንደምናውቀው ከቀናት በፊት የ2018 የ12ኛ ተማሪዎች ውጤታቸው ይፋ ተደርጓል። የዩኒቨርሲቲ መግቢያ ውጤት ይፋ እንደተደረገ እናውቃለንና ትምህርት ሚኒስቴርም መግለጫ ሰጥቷል። በዛ መግለጫ መሰረት ያው በዘንድሮ በ2018 ዓመተ ምህረት ከፍተኛ ውጤት 591 እንደሆነ ከትምህርት ሚኒስቴር ቀጥታ መግለጫ ተሰጥቷል። ከዛ በኋላ ደግሞ ሁለተኛ ውጤት ደግሞ 590 ነው። ይህንን ያወቃችሁ አይመስለኝም። እሱንም በተመለከተ ለማውራት ነው። ይህ ተማሪ ያስመዘገበው ውጤት የሱ ውጤት ብቻ አይደለም፣ ይቻላል የሚለውን ነገር አሳይተዋል። ይህ ወጣት ውጤቱን በተመለከተ ግን በጣም ያዘንበትን ነገር እሱ ምንድነው? የቆመችለት ዓላማ በታታሪነት መጣርን፣ ለልፋቷ ዋጋ ደግሞ ስኬታማነትን የተለማመደችው ገና በልጅነቷ በኬጂ ትምህርት ደረጃ ነበር። ይህ ጥረቷና ስኬታማነቷም እስከ ዩኒቨርሲቲ መግቢያ ፈተና ድረስ ሳያቋርጥ ቀጥሏል። በእንጅባራ አገው ምድር ሁለተኛ ደረጃ ትምህርት ቤት በተፈጥሮ ሳይንስ የትምህርት መስክ የዩኒቨርሲቲ መግቢያ ፈተናን የወሰደችው ተማሪ ህዳሴ ዘመኑ ከሰሞኑ ይፋ በተደረገው የ12ኛ ክፍል መልቀቂያ ፈተና ውጤት ከ600 583 የሆነ ውጤት በማስመዝገብ ደማቅ ታሪክ ጽፋለች። ይህ ውጤቷም በሀገር አቀፍ ደረጃ በሴቶች አንደኛ፣ በአጠቃላይ ከተፈታኝ ተማሪዎች ደግሞ ሁለተኛ ደረጃን አስይዟታል። ከትምህርት ሚኒስቴር መግለጫ በሚሰጥበት ሰዓት 583ን ሁለተኛ ነው የተደረገው፣ ከአገው ምድር ማለት ነው። ጎበዝ ተማሪ ናት፣ በጣም ምርጥ ናት፣ ጀግና ናት። ነገር ግን ሁለተኛ ውጤት የሷ ነው ወይ? ትምህርት ሚኒስቴርስ ለምንድን ነው 590 ከፍተኛ ሁለተኛ ውጤት ነው ብሎ ግልጽ የሆነ መግለጫ ያልሰጠው? ይህ ቅሬታ ፈጥሯል በእኛ በማህበረሰባችን ማለት ነው። እንዴት እንደዛ ሊደረግ ይችላል? ትምህርት ሚኒስቴር መቼስ መረጃዎችን አዘጋጅቶ ነው ፋይናል የሆነ መግለጫ የሚሰጠው። ይህንን ነገር እያደረገ ሳለ እንዴት ነው የሮቤል ጌታቸውን ውጤት ወይም 590 እንደ ሁለተኛ ማድረግ ያልቻለው? መልስ እንፈልጋለን፣ ለምን እንደተደረገ ማለት ነው። ለምንድን ነው እንደዚህ አይነት ነገሮች ሲደረጉ ህዝባዊ ከመደረጋቸው በፊት ፓብሊክሊ ከመሰጠት በፊት በደንብ ተጠንቶበት ነው መሰጠት ያለበት። ትምህርት ሚኒስቴር ይጠፋበታል ብዬ አላስብም። ነገር ግን እኛ የምንፈልገው ምንድነው የተማሪ የሮቤል ጌታቸው ውጤት ሁለተኛ መሆኑ በግልጽ በትምህርት ሚኒስቴር ይፋዊ የትስስር ገጽ ላይ እንዲነገር እንፈልጋለን። ሪኮግናይዝ እንዲደረግ የሰራው ውጤት ነው ብላችሁ ካመናችሁ 590 የሱ እንደሆነ ካመናችሁ ለምንድን ነው ግልጽ የሆነ ነገር ያልተሰጠው? ስለዚህ ያንን እንድታደርጉ እንፈልጋለን። ከዚህ በመቀጠል ደግሞ የዶይታሜ ሚዲያ ቤተሰቦች ሮቤል ጌታቸውን በዶይታሜ ሚዲያ ኒኮይንቾ በሚል ዝግጅታችን ቀጣይ ይዘን እንመጣለን። እንዴት ይህንን ውጤት ሊያስመዘግብ እንደቻለ ይዘን የምንመጣ ነው የሚሆነው። ከሮቤል ጋር ድንቅ ጊዜ ይኖረናል። ይጠብቁን። ዶይታሜ ሚዲያ